አሁንም መቀጠል አለበት ብለን ድምጻችንን ባሰማነው መሰረት ቲክቶከሮቹን ልክ የማያስያዝ እርምጃ ተጠናክሮ ቀጥሏል። ቀደም ሲል ከቲክቶክ አዋርድ ጋር በተያያዘ ወደ 5 የሚጠጉ ሰዎችን በቁጥጥር ስር እንዳዋለ የፌዴራል ፖሊስ በማህበራዊ ትስስር ገጹ አስፍሮ ደስ አሰኝቶን ነበር። ከዛም በመቀጠል እርኩሰቱን በማስረጃ ጭምር አቅርበን ስናሳያችሁ የነበረውን ጆሲ የተባለ ሌላኛው ቲክቶከር በፖሊስ ቁጥጥር ስር ውሎ ምርመራ ተጀምሮበታል። ይህ ብቻ አይደለም። የዘንድሮ አዋርድ አሸናፊና ትውልዱን አነቃለሁ በሚል በርካታ ያልተገቡና ታዳጊዎችን ወደ ጥፋት የሚመሩ መልእክቶችን በገጹ ሲያስተላልፍ የነበረው አዶና የተባለ ቲክቶከር ከሌላኛዋ ስመኝ ገብሩ ወይንም በቲክቶክ መጠሪያዋ ጃኒ ከተባለች ቲክቶከር ጋር በቁጥጥር ስር መዋላቸውን ዘግየት ብሎ አብስሮናል። ሁሉም መጠየቅና መመርመር አለባቸው ስንል ከጎናችን በመሆን ድምጻችሁን ላሰማችሁ ቤተሰቦቻችን በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። ይህን የምንለው በሌላው መከፋትና መውደቅ ደስታ የሚሰማን ሆኖ አይደለም። እርግጥ እነዚህ የታሰሩ ቲክቶከሮችን ቢሆኑ ቤተሰብ አላቸው፣ እናት አላቸው፣ እሱ ይገባናል። ነገር ግን ማንም ሆነ ማን ለሀገርና ለሕዝብ ጸር ከሆነ እርምጃ ሊወሰድበት እንደሚገባ በጽኑ እናምናለን። ለዚህም ነው ሮብ አመሻሹን በሰማነው ተጨማሪ ቲክቶከሮች ተይዘዋል በሚል ዜና ደስታችንን ልንገልጽ የፈለግነው። ቀደም ሲል ኢቫን እና ጃኒ የተባሉት ቲክቶከሮች በቁጥጥር ስር መዋላቸውን በነገርናችሁ ቪዲዮ አንዳንድ በጣም አሪፍ አሳቢ መስለው መታየት የሚፈልጉ ሰዎች እየመጡ ሰው የፈለገውን ቢያደርግ የፈለገውን ቢለብስ ሕግ ምን አገባው ሲሉን ነበር። የሚገርም ነው መቼም። ለማንኛውም ለሁላችንም ግንዛቤ ይሆነን ዘንድ በኢትዮጵያ የወንጀል ሕግ ክፍል 4 አንቀጽ 639 ንዑስ አንቀጽ 1 እና 2 የተቀመጠውን እናስመልክታችሁ። እንደምትመለከቱት ንዑስ አንቀጽ 1 ላይ ማንም ሰው አስቦ ህዝብ በሚያዘወትርበት ቦታ ወይንም በህዝብ ፊት የግብረ ስጋ ድርጊትን ወይንም ለመልካም ጠባይ ወይንም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማንኛውንም ሌላ ጸያፍ ድርጊት የፈጸመ ወይንም በአኳኋኑ ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይንም ከ1000 ብር በማይበልጥ መቀጮ ይቀጣል ይላል። በቀጣዩ ንዑስ አንቀጽ 2 ላይ ደግሞ ጥፋተኛው አካል ለመጠን ባልደረሰ ልጅ ፊት ድርጊቱን የፈጸመ እንደሆነ ቅጣቱ ከ6 ወር እስከ 5 ዓመት የሚያደርስ ቀላል እስራት ይሆናል ሲል በግልጽ ተቀምጦ ይገኛል። እኛም ዘውትር ሙግታችንን ስናቀርብ የነበረው እንዲህ ከመሬት ተነስተን አይደለም፣ ህጋችን ላይ በግልጽ መቀመጡን ስለተመለከትን እንጂ ህጉ ሳይሆን ጠፍቶ የነበረው ህጉን የሚያስጠብቅ ነበር። አሁን የተጀመረው ግን እጅግ ደስ የሚያሰኝና ማንም እየተነሳ እንደፈለገው ትውልድ እንዳይበክል ለከት የሚያበጅ ነው። እዚህ ጋር የህግ አካላት ከሁሉም በላይ ደግሞ አብራችሁን በመሆን በተለያየ መንገድ ድምጻችሁን ስታሰሙ የነበራችሁ ውድ እህት ወንድሞቻችን ከመቀመጫችን ተነስተን ከወገባችን አጎንብሰን ልናመሰግናችሁ እንፈልጋለን። ሁላችሁንም እግዚአብሔር ይባርክልን። ስንተባበር ተጽዕኖአችን ትልቅ ነው። አሁንም ቢሆን በተለይም እጅግ እያንሰራፋ የመጣውን ግብረ ሰዶማዊነትን እና ግብረ ሰዶማውያን ላይ ድምጻችንን አጠናክረን እንቀጥላለን። ዛሬ በቲክቶከሮቹ ላይ የተጀመረው ነገ በነዛ ቆሻሾችም ላይ ሲሆን ማየት መጀመር እንፈልጋለንና ደከመን ሰለቸን ሳንል ሚስጥሮችን ይፋ ማውጣታችንን እንቀጥላለን። የነዚህ ቲክቶከሮችም ጉዳይ ቢሆን እንዲሁ ወሬው እስኪረሳ ብቻ መሆን የለበትም እንላለን። ምክንያቱም ጉዳዩ ቀላል የልብስ ጉዳይ ብቻ እንዳልሆነ ጠንቅቀን እናውቃለን። እንደውም እነሱ ያሰቡትን ሰው ሙሉ በሙሉ አለመረዳቱ ተመስገን ያስብላል እንጂ ይዘውት የተነሱት የርኩሰት ሐሳብ እንዲሁ ቀላል አይደለም። ነገሩን በቅርበት ለሚከታተለውና ምዕራባውያን የደረሱበትን ላጤነ እነዚህ ቲክቶከሮች ይዘውት የመጡት መዓት ሰይጣንን ሳይቀር በስማም የሚያስብል የለየለት ርኩሰት ነው። ሆይሆታ የበዛበት የአዋርዱ አሸናፊና የመኪና ተሸላሚው አዶናይም ሆነ ሌሎች ከህግ በላይ አይደሉም። ዝና ከተጠያቂነት አያድንም፣ ገንዘብ ከህግ አያስመልጥም። አዎ እኛ ዘመናዊነት ያልገባን እነሱ እንደሚሉት ጅልና ፋራ ነን። ይሁን ግድ የለም። ወደሚፈልጉት ሰይጣን አምላኪነት አራዳዎች ወደ መሆን ከምንነዳላቸው ሃይማኖት ያላቸው ፈጣሪያቸውን የሚፈሩ ሌላውን የሚያከብሩ ጅሎች መሆናችንን እንመርጣለን። ሁሉም ይህን ሊያውቁት ይገባል። ብዙ ደስ የማይሉ ነገሮች በአገራችን ቢታዩም በርካታ ልበ ንጹሃን የእውነትንና የአምላክን መንገድ የሚከተል አማኝ ህዝብ እንዳለ ማወቅ አለባቸው። የእናቶቻችን ጸሎት ኃይል ከነሱ ድብቅ አጀንዳና ከሚመራቸው አካል በብዙ እጥፍ እንደሚበልጥ መገንዘብ አለባቸው። በእርግጥ ከዚህ በፊት በሚጠቀማቸው ቃላት የተነሳ ለትውልዱ እንዲሁም ለታዳጊ ልጆች ያልተገባ መልእክት እያስተላለፈበት በመሆኑ በጉዳዩ የማንስማማ በርካቶች ስንቃወም ብንቆይም በተቃራኒው በሚያስደነግጥ መልኩ ነገሩን ኖርማል በማድረግ የሚደግፉት ትየለሌ ነበሩ። ሆኖም ግን የዛሬ ሳይሆን
የነገ አደጋው የታያቸው አስተዋዮች ጩኸት ጉልበት ሆኖት ከዚህ በኋላ ይህን ቃል አልጠቀምም ብሎ በይፋ አዶናይ ተናግሮ ነበር። ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቆመው፣ አንጠቀመው። ይሁን እንጂ እዩ ጭፋ የተባለ የፕሮቴስታንት ሰባኪ አዶናይን ከድጡ ወደ ማጡ ከቶታል። እንዴት ካላችሁ ይሄን አድምጡ። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት ነው። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር መንግስት ስላለ ሐሳብ መቀየር የለብን። እንግዲህ እንዳደመጣችሁት በጥቂቱም ቢሆን ወደ ቀልቡ ለመመለስ እየሞከረ የነበረን ልጅ ይህ ሰባኪ የልብ ሰጠው። ማንም ምንም አያመጣም፣ ቀጥልበት፣ እንዲያውም አስፋፋው፣ መንግስትም አይነካም በማለት ለራሱ በእብሪት ተሞልቶ አዶናይን በእብሪት ወጠረው። ይህን የእዩን ጩፋን ምክር የሰማው አዶናይ በመቀጠል ለመተው ያሰበውን ሐሳቡን በመተው በእልህ እንዲያውም ይበልጥ እቀጥላለሁ እናንተ አይገባችሁም በማለት ዛተ። ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ ምሞት ሰው ነኝ። ለዓላማዬ እውነት ምቆም ሰው ነኝ። ይሁንና ይህ እብሪቱ አላስቀጠለው። ሮብለት አመሻሹን በመንግስት ኃይሎች በቁጥጥር ስር ውለዋል። ሀገራችን ኢትዮጵያ ባህል፣ ሃይማኖት ያላት ሀገር ናት። በእንዲህ ዘመን አመጣሽ ነገሮች ላለመሸወድ ቀድመን መንቃት አለብን። እግዚአብሔር አሁንም ቢሆን ሀገራችንን፣ ልጆቻችንን እና ሁላችንም ከዚህ መዓት ሁሉ ይጠብቀን ዘንድ ጸሎታችን ነው። በቀጣይም እጅ ለእጅ ተያይዘን ተጋድሏችንን እንቀጥላለን። በቀጣይ እስክንገናኝ ሁላችሁም በሰላም ቆዩ።